ዛሬ የልባችንን ጥያቄ የሚመልስልን የነፍሳችንን ተስፋ የዘመናትን ጭቅጭቃችንን መልስ የሚሰጥ ታሪክ ወደ ኋላ ተጉዘን ወደ ጥንት ዘመን ብቻ ሳይሆን ወደ ጽኑ እምነት ልብ ውስጥ ገብተን በአባቶቻችን በዘጠኙ ቅዱሳን ታሪክ ውስጥ በተለይም በአንድ ታላቅ መንፈሳዊ አባት የሕይወት ውስጥ የእግዚአብሔርን ታላቅነት ፍቅሩን እንመለከታለን። የእርሱን የሕይወት ፍለጋ በኢትዮጵያችን ቅዱሳን ተራሮች ላይ እስከ ዛሬ ድረስ አስተጋብቷል። በንጉሣዊ ቤተሰብ ውስጥ የተወለደ ዙፋን የሚጠብቀው ስልጣን፣ ሀብት፣ ቅንጦት ኑሮ በወርቃማ ተስፎች የተሞላ የወደፊት ሕይወት። ሆኖም በልቡ ውስጥ ሌላ ጥሪ ይሰማል። በምድራዊ መንግሥት ጩኸት ሳይሆን የነገሥታት ንጉሥ የሆነው የክርስቶስ ፍቅር የሆነ የነፍስ ድምፅ። ይህ የአቡነ አረጋዊ ታሪክ ነው። ወጣቱ ዘሚካኤል ያደገው እግዚአብሔርን በሚፈራና በሚያከብር ቤተሰብ ውስጥ ነው። አባቱ ንጉሥ ይስሐቅና እናቱ ንግሥት አድና የፈጣሪን ፍቅርና ታላቅነት አስተምረው አሳደጉት። የቅዱሳት መጻሕፍትን በማንበብ ጥልቅ የሆነ የክርስቶስ ፍቅር በልቡ ውስጥ አበበ። ወጣት እያለ የዓለምን ምቾት፣ የንግሥናን ሥልጣን፣ የትዳርን ጥሪ ሁሉ ትቶ ሄደ። ዛሬ ብዙዎች ምቾትን፣ ፈጣን ዝናን፣ ሀብትን ስናሳድድ ዘሚካኤል ግን ለክርስቶስ መንፈሳዊ ጋብቻ ልቡ ይናፍቅ ነበር። ቤተ መንግሥቱን የሮምን የቅንጦት ኑሮ ትቶ በዳውና ገዳም ያሉትን አባ ጳኩሚስን ፍለጋ ሄደ። አባቴ ሆይ ብሎ ለመናቸው። የምንኩስናን ልብስ አልብሱኝ። አባ ጳኩሚስም የንጉሥን ልጅ ባዩ ጊዜ ተገረሙ። ልጄ ሆይ አንተ የንጉሥ ልጅ እንደመሆነ መጠን የመንግሥቱ ወራሽ ነህ። መንኖ መኖር ይቻልሃልን? የገዳሙ ጾምና ጸሎት፣ ፈተናና ችግር መሸከም ትችላለህን? ብለው ጠየቁት። አባ ጳኩሚስም ዘሚካኤል ይህንን ሁሉ ትቶ ምንኩስናን መምረጡ ምን ያህል ከባድ እንደሆነ ገምተው ነበር። ዘሚካኤል ግን ገና በ14 ዓመቱ እንደ ሽማግሌ በጥበብ መለሰ። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ጊዜያዊ ክብር ነው። ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥት እወርስ ዘንድ እፈልጋለሁ። እውነተኛው ኃይልና ክብር ምድራዊ ነገር ውስጥ ሳይሆን ዘላለማዊ ነገር በመምረጥ ውስጥ መሆኑን ዘሚካኤል ከወጣትነቱ ጀምሮ ተረዳ። በዚህም ምክንያት በዚያ ለጋ ዕድሜው ከአባ ጳኩሚስ እጅ የምንኩስናን ልብስ ተቀበለ። ሕይወቱንም ለጸሎት ለተጋድሎ ወሰነ። እግዚአብሔርን በማስቀደም ዓለማዊን ሁሉ ትቶ እውነተኛውን ኃይል ተቀዳጀ። የዚህ የተባረከ መነኩሴ የንጉሡን ቤት ትቶ መንኖ የመኖር ዜና እንደ ኃይለኛ ወንዝ ከሮም አልፎ ሩቅ ምድር ሁሉ ደረሰ። የዘሚካኤል የጸና እምነት የዓለምን ምቾት ንቆ ክርስቶስን ብቻ የመምረጥ ታሪክ በብዙዎች ዘንድ አግራሞትን ፈጠረ። በዚህ መንፈሳዊ ብርሃን ተማርከው 7 ታላላቅ ቅዱሳን አባቶች እያንዳንዳቸው በራሳቸው ትልቅ የመንፈስ ብቃት የነበራቸው ወደ ዳውና ገዳም መጡ። ከቁስጥንጥንያ፣ ከአንጾኪያ፣ ከቂልቅያ፣ ከእስያ፣ ከቂሳርያ ሁሉም በዘሚካኤል በሚንጸባረቀው የክርስቶስ ብርሃን ተስበው መጡ። እነዚህም አባ ሊቃኖስ፣ አባ ይምሃታ፣ አባ ጽሃማ፣ አባ ጉባ፣ አባ አፍጼ፣ አባ ጰንጢሊዮን እና አባ አሊፍ ነበሩ። አባ ጳኩሚስም ለብዙ ዓመታት የምንኩስናን ሕይወት በጋራ መንፈሳዊ ሥርዓት አስተማሯቸው። እንዲያውም ንግሥት አድና የልጇን ዘሚካኤል ጥልቅ መንፈሳዊ ሕይወት በሰማች ጊዜ እርሷም ወደ ገዳሙ መጥታ መነኮሰች። የሴቶች ገዳምም አቋቋመች። መነኮሳቱም ምንም እንኳን ዘሚካኤል በዕድሜው ወጣት ቢሆንም የነበረውን የበሰለ አእምሮና የመሪነት ችሎታ አይተው አባታችን ሆይ የሕይወትን መንገድ ስለምትመራን አቡነ አረጋዊ መባል ይገባሃል አሉት። አረጋዊ ማለት ጥበበኛ ሽማግሌ ማለት ነው። የዓለም መስፈርት ዕድሜን ሲያይ የእግዚአብሔር መንግሥት ግን የልብን ጥበብና መንፈሳዊ ብስለትን ታያለች።
እንዲህም ዘሚካኤል በታላቅ መንፈሳዊ ጥበብ ምስክርነት አቡነ አረጋዊ ተብሎ ታወቀ። ይህ ስም ጥልቅ መንፈሳዊ ማስተዋልንና አመራርን እንደነበረው የሚያሳይ ነበር። አቡነ አረጋዊና ወንድሞቻቸው በዳውና ገዳም 7 ዓመት ከቆዩ በኋላ ወደ ሮም ተመለሱ። ተልኳቸው ምን ነበር? ንጹሕ የሆነ እምነት ሳይበረዝ ሳይቀላቀል ማስተማር። ያኔ ታላቅ የሃይማኖት ክርክር የነበረበት ዘመን ነበር። በክርስቶስ አንድ ባህሪ ላይ ከብረት በኋላ 2 ባህሪ ነው የሚል የሮማ ካቶሊክ አስተምህሮ እንዲቀበሉ ከፍተኛ ጫና ይደረግባቸው ነበር። ነገር ግን አባታችን አቡነ አረጋዊ እንደ ጽኑ አምድ ጸንተው ቆሙ። እውነትን እውነት፣ ሐሰትን ሐሰት በማለት ተገቢ ነው በማይናወጥ ድፍረት አወጁ። ክርስቶስ ከተዋህዶ በኋላ 2 ባህሪ ነው ብለው ማስተማር ክህደት ነው። ታዲያ ይህ የኦርቶዶክሳዊት እምነት ጽኑ መከላከያ ኃይሏን የሮምን ቤተክርስቲያን አስቆጥቷት ስደት ተጀመረ። አባታችን ግን የጌታችንን ቃል አስታወሱ። በአንዱ ከተማ ቢያሳድዷችሁ ወደ ሌላ ሽሹ። በተጨማሪም ከቅዱሳት መጻሕፍት ሲያነቡ ጌታችን ኢየሱስ ክርስቶስ ኢትዮጵያን ለቅድስት እናቱ ለድንግል ማርያም ዕጣና የቃል ኪዳን ሀገር አድርጎ እንደሰጣት ተረዱ። ይህ እውነት የአቡነ አረጋዊ ልብ በኢትዮጵያ ፍቅር አነደደው። ወደዚያም መሄድ ፈለጉ። ስደት ሲመጣ እግዚአብሔርን አዲስ በር እንደሚከፍት ማየት እንዴት ያስደንቃል! ብዙ ሰው ሳያውቅ በቅዱስ ሚካኤል መሪነት ከ2 ደቀ መዛሙርቱ ጋር ወደ ንጉሣዊቷ ከተማ አክሱም ተጓዙ። እዚያም ለጥቂት ጊዜ ተቀመጡ። የተስፋይቱን ምድር ውበትና መንፈሳዊነት ቀመሱ። ከዚያም 9 ቅዱሳንን በአንድ ቦታ የእግዚአብሔርን ፍቃድ ሆኖ ተሰባስበው ተገኙ። ልዩ መኖሪያ ቤት ቤተ ቅጢን ተብሎ የሚጠራ ስፍራ ተሰጣቸው። በዚያም ራሳቸውን ለጸሎት አሳልፈው ሰጡ። በአንድ የጸሎት ቤት ውስጥ በአንድነት ሆነው ፈጣሪያቸውን ተማጸኑ። በርካታ አስደናቂ ታምራትንም አደረጉ። መላእክት ዘወትር ያጽናኗቸው ነበር። ጌታችን ኢየሱስ ክርስቶስ በተደጋጋሚ ይገለጽላቸው ነበር። እያንዳንዱ ቅዱስ የማይታመን ታምራትን አደረገ። ተራራ ያፈረሱ፣ ባህርን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው በቅስፈት ለ9 ሰዓት መስዋዕት ቁርባን ያደረሱ ነበሩ። የኢትዮጵያ ምድር በእነዚህ ቅዱሳን የእግር ሂደት ተቀደሰች። እነዚህን ቅዱሳን አሻራ የሀገርን መንፈሳዊ ታሪክ ቀየረ። የአልሜዳ ንጉሠ ነገሥት ከሞተ በኋላ በታዜና 6ኛ የንግሥና ዘመን ቅዱሳኑ የወንጌልን ብርሃን በመላው ሀገሪቱ ለማስፋፋት ጊዜው እንደደረሰ ወሰኑ። እንደ ዛሬው ዘመን ወጣቶች ለተልእኮ እንደሚካፈሉት ሁሉ እነርሱም ተበተኑ። እያንዳንዱም የራሱን ገዳም መስርቶ በተለያዩ ክልሎች እምነትን ማስተማር ጀመረ። አቡነ ሊቃኖስ ወደ ደብረ ቁናጽል፣ አባ ጰንጢሊዮን በአቅራቢያው ወደሚገኝ ኮረብታ፣ አቡነ ይስሐቅ ወደ መደራ፣ አቡነ ጉባ ከመደራ ማዶ፣ አባ ጽሕማ እና አባ ይማታ ወደ ገርአልታ፣ አባ ኤልፍ ወደ አህዝሃ ብዝሃ፣ አባ ፍፄ ደግሞ ወደ ይሃ ተሰማሩ። አባታችን አቡነ አረጋዊ ግን እናታቸውን ቅድስት አድናን ደቀ መዛሙርታቸውን ማትያስን ይዘው ከሌሎች ሁሉ ተለይቶ ወደ አንድ ጸጥ ወዳለ ስፍራ አመሩ። በዚያም ማረፊያ በምትሆን የአንድ ዛፍ ጥላ ስር አረፉ። አቡነ አረጋዊ ቅድስቲቱን የዳሞ ተራራ ባዩ ጊዜ 3 ጊዜ ሰገዱ። በተራራዋ ስር ለመኖር ወደዱ። ነገር ግን ወደ ተራራው መውጫ አላገኙም። ወደ ሌላ ተራራ ሄደው ቢመለከቱም እንደ ደብረ ዳሞ ያለ በረከት ያለበት ቦታ አላገኙም። ተመልሰው መጡ። በዚያም የውሃ ምንጭ አገኙ። ውሃውን እንድትንከባከብና የሴት መነኮሳትን ማህበረሰብ እንድታስተዳድር እናታቸውን ቅድስት አድናን አስቀመጧት። ይህችንም ቦታ ደብረ በዓልትልሞ ማለትም የእናቴ ማረፊያ ቤት ብለው ሰየሟት። ከዚህ በኋላ
አቡነ አረጋዊ ትኩረት ሙሉ በሙሉ ወደ ዳሞ ተራራ ሆነ። አንድ ቀን አቡነ አረጋዊ ሲሄዱ ከተራራው ዳር ወደ ታች የተንጀረገገች ሐረግ ገመድ የሚመስል ተክል አገኙ። በዚያች ሐረግ ስር ሆነው 3 ቀንና 3 ሌሊት ሲጸልዩ ከቆዩ በኋላ ቅዱስ ሚካኤል ተገለጠላቸው። እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቀሃል አላቸው። አቡነ አረጋዊም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን እለምን ዘንድ እወዳለሁ ሲሉ መለሱ። መልአኩም ወደ ተራራው የምትወጣበትን መንገድ እግዚአብሔር እስኪልክልህ ድረስ ትንሽ ታገስ አላቸው። ቅዱስ አባታችን አቡነ አረጋዊ ለተራራው ፍቅር አደረባቸው፣ አለቀሱም። በዚህም ጊዜ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃልና በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ የሚያወጣ ዘንዶ ከገመድ ይልቅ 6 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አላቸው። ከዚህም ለ2 ሱባኤ ማለትም ለ14 ቀን በጾምና በጸሎት በዚያ ተቀመጡ። የታዘዘውም ዘንዶ በ3 ሰዓት መጣ። አቡነ አረጋዊ በዘንዶ ጅራት ላይ ወጥተው በቅስፈት ወደ ቅድስቲቱ ተራራ ጫፍ ደረሱ። እንደደረሱም 3 ጊዜ ሰገዱ። ወዲያውም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያሉ እግዚአብሔርን አመሰገኑ። ስለዚህም ያ ቦታ ደብረ ሃሌሉያ ማለትም የምስጋና ተራራ ተብሎ ተሰየመ። በመሸም ጊዜ ትንሽ ዳቦ አንስተው ባርከው መብላት ጀመሩ። ዳቧ ግማሽ ስትሆን ከበቂ በላይ ስለጠገቡ የዳቧን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ ከእንጨት ቀርጾ አስቀመጡ። ይህ ምልክት እስከ ዛሬ ድረስ ደብረ ዳሞ ይገኛል። አቡነ አረጋዊ በተራራው ላይ ከደረሱ በኋላ ደቀ መዛሙርቱ ተራራውን ለመውጣት የሚያስችል መሰላል ሰሩ። አባታችንም በዚያ ትንሽ ቤት ሰርተው ይዘውት የመጡትን ታቦተ ሕጉን በውስጡ አስቀመጡ። ለቅዱስ ቁርባን የሚያስፈልገውን ሁሉ ከእግዚአብሔር በጸሎት በለመኑ ጊዜ መላእክት ከሰማይ ይዘውላቸው ወረዱ። በዚያም ያለ ምኝታ በጸሎትና በስግደት ተጠምደው ኖሩ። ብዙ ተአምራትን አደረጉ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎታቸው ኃይል ፈወሷቸው። ያላመኑትን እያስተማሩ ወደ እምነት መለሷቸው። ለዚያችም ሀገር የክርስቶስ ብርሃን አበሩላት። ንጉሥ ካሌብ ራሱ ወደ የመን ዘመቻ ከመሄዱ በፊት አባቴ ሆይ በጸሎትህ አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልንም ትሰጣለች፣ በጠላት ላይም ድልን ታቀዳጃለች በማለት አቡነ አረጋዊን ለመናቸው። በጸሎታቸውም ንጉሥ ካሌብን ድል አድርጎ ተመለሰ። ቅዱሳን ጸሎት ኃይል ከዓለማዊ ሰራዊት ይበልጣል። የንጉሥ ካሌብ ልጅ ገብረ መስቀልም ለአቡነ አረጋዊ በተራራው ላይ ቤተክርስቲያን ሰርቶ በእመቤታችን በቅድስት ድንግል ማርያም ስም ሰየማት። በወርቅና በብርም አስጌጣት። ንጉሥ ገብረ መስቀል ከተራራው ሲወርድ ቤተክርስቲያኑን ለመስራት የሰራውን መሰላል ላፍርሰው ብሎ አባታችንን ጠየቀ። አባታችንም አሁን አፍርሰው አትተወው፣ ነገር ግን በዘንዶ ጅራት ፈንታ ሰዎች የሚወጡበትን ገመድ አብጅ አሉት። ንጉሥም አቡነ አረጋዊ እንዳዘዙት አደረገ። ያም ቦታ ደብረ ደህምሞ ተብሎ ተሰየመ። በመጨረሻም በአንድ መንፈቀ ሌሊት ጌታችን ኢየሱስ ክርስቶስ ለአቡነ አረጋዊ ተገለጠላቸውና ከድካም ወደ ዕረፍት፣ ከሐዘን ደስታ ወዳለበት፣ ከእስር ወደ ክብር ቦታ በታላቅ ደስታ ልወስድህ ወደ አንተ መጣው። የሞት ጥላ አያርፍብህም፣ መልአከ ሞት ሊያስደነግጥህ አይችልም። እንደ ነቢያት ኤልያስና ሄኖክ ትሰወራለህ ብሎ የዘላለም ቃል ኪዳን ሰጣቸው። ከዚያም ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አቡነ አረጋዊ ይህን ቃል ኪዳን ለደቀ መዛሙርታቸው ማትያስ ነገሩት። ለትውልድ መታሰቢያ ይሆን ዘንድ እንዲጽፈው አዘዙት። ደቀ መዛሙርቶቻቸውን
በተሰበሰቡበት ሁሉንም ካስተማሩ በኋላ ከዛሬ ጀምሮ በሥጋ አታዩኝም አሏቸው። ደቀ መዛሙርቱም በመሪር ሐዘን እግራቸው ስር ወድቀው አለቀሱ። አባታችን አቡነ አረጋዊም አጽናኗቸው። ጥቅምት 14 ቀን በ99 ዓመታቸው ቅዱስ አባታችን አቡነ አረጋዊ ተሰወሩ። በዚያም ከመቋሚያና ከመስቀል በስተቀር ምንም አልተገኘም። የአቡነ አረጋዊ ታሪክ የጥንት ዘመን ታሪክ ብቻ አይደለም። እርሱ የጽኑ እምነት፣ የማይናወጥ መንፈሳዊ ቁርጠኝነትና ወሰን የሌለው የእግዚአብሔርን ጸጋ ሕያው ምስክር ነው። በዚህ በዘመናችን በብዙ ፈተናዎችና ግፊቶች በተሞላው ዓለም ውስጥ እኛ በዘንዶ ተጭነን አካላዊ ተራራ እንድንወጣ ባንጠራም፣ ነገር ግን እያንዳንዳችን በሕይወታችን ውስጥ የራሳችንን ደብረ ዳሞ አለን። ይህ ፈተና፣ ይህ ጥሪ ለመድረስ የሚያስቸግር የሚመስል መንፈሳዊ ጫፍ ሊሆን ይችላል። አቡነ አረጋዊ ንጉሥ የነበሩ ነገር ግን መነኩሴ ለመሆን የመረጡ እውነተኛ ንግሥና በምድራዊ ዘውዶች ሳይሆን በሰማያዊ መዝገቦች ውስጥ መሆኑን ያስታውሱናል። በእምነታችን ጸንተን እንድንቆም የክርስቶስን እውነት ሳንደራደር እንድንከላከል ያስተምሩናል። በእግዚአብሔር ዘንድ የማይቻለው ነገር ሁሉ እንደሚቻል ያሳዩናል። በዘንዶም ይሁን በመሰላልም ይሁን ወይም በመላእክት መሪነት የቅዱስ አባታችን የአቡነ አረጋዊ እና የዘጠኙ ቅዱሳን ሁሉ ጸሎትና በረከት ሁል ጊዜ ከኛ ጋር ይሁን። መንፈሳችንን ያበርታ፣ መንገዳችንንም ይምራን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።